ያለሁት ዱባይም ሳልወጣ ስንት ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ አንድ ነገር ልንገርሽ ባካችሁ ሚዩት አድርጉልኝና እኔ ልመልስ ወይ እየተደማመጠ ማነሳ ዘመናዊ እኔ ብቻ ላውራ እያልሽ ነው። በጣም እኔ እጅግ በጣም እድሉን እየሰጠውሽ ነው። አንቺን ነው ሞር እየሰማንሽ ያለ ነው። እድል እየሰጠሽው አይደለም። ሲያወራ ታቋርጫለሽ። እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችሽን አስተላልፈሽ ጥያቄዎችሽን እዚህ ጋር ጽፌ 7 ጥያቄዎችሽን ጽፌ በስነ ስርዓት ጥያቄዎችሽን መልሶልሻል። አሁንም ሐሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዢ ጻፊው። ልክ ሲጨርስ ሚውትሽን አብርተሽ እኔ ጥያቄዎቼ ይሄ ናቸው በይ። እኛ ትልልቅ ሰዎች ነን አይደለ? አስሬ አንዱን እያቋረጠ ሐሳብ ልንምታታ አይገባም። ስለዚህ ጭንቅላትሽ ላይ የሚመጣውን እያንዳንዱ ጥያቄ አስፍሪ ወረቀት ላይ። ከዛ ሲጨርስ ሚውትሽን አብርተሽ ያንቺ አየር ነው የዛኔ ማንም አያቋርጥሽም። ቴንክ ዩ ሌትስ ጎ። አሁን ያንተ ተራ ነው። ማንም አያቋርጥህም ከዚህ በኋላ ይቅርታ። ሀቢባ ምን መሰለሽና ብዙም ማብራራው ነገር የለም። ግን ምንድነው እሷ እስካሁን ቀን እኮ አልተወችኝም። አጋጣሚውን በምታገኝበት አጋጣሚ ሁሉ አልተወችኝም። ሱቅ ከፍቼ መጥቼ ያደረገችኝ ነገር ህዝቡ እየሰማው ነው። ሱቅ ከከፈትኩኝ በኋላ እኮ ሜቢ ራሴን ሁሉ አጥቼ ነበረ። ማለትም የላኩልሽ ቪዲዮ ጸበል ቦታ ሆኜ ለፍልፌ የተገኘ ነው። ማለትም ላይፌ ተመሰቃቅሎ እንዴት አድርጌ ልንገርሽ፣ ማለትም እንዴት አድርጌ ለህዝቡ እንደማስረዳ አላውቅ። ነገር ግን በዋናነት ነጥብ ለጠየቀች ማን ነው የታገኘው ላለችኝ እሷን ያገናኛቻት ጠንቋዩን ያገናኘቻት ልጅ ነው ሪከርዱን የሰጠችኝ። እሱም ብቻ ሪከርድ አይደለም፣ በጣም ብዙ ሪከርዶች እኔን ለማሳበድ ከእጄ ላይ ገንዘብ እንዳይኖር ለማድረግ 180 ሺህ ብር ነው የከፈለችው። 180 ሺህ ብር ማለት ነው። 80 ሺህ ብር እሷ ወሰደች፣ 100 ሺህ ብር ጠንቋይ ወሰደ ማለት ነው። ብዙ መናገር ማልፈልጋቸውን ነገሮች በህግም ሊያስጠይቁኝ ስለሚችሉ መናገር አልፈልግም። እውነታውን ግን ህዝብ አይቶታል። ሌላ በዚህም ደረጃ መናገር አልፈልግም። ብፁዕ አባታችን አቡነ ዲሜጥሮስ እንዴት እንደነበርኩኝ ያውቃል። በቃ ህይወቴ ጭልም ብሎብኝ በህመም ስሰቃይም ብዙ ነገር ሲሆንም እሳቸው መተው እያረጋጉኝ፣ እሳቸው እያጽናኑ ነው በህይወት ቆሜ ያለሁት። ማለትም እዚህ ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም የሚፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር የለም። ምክንያቱም እንደ ስንት የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶ ሆኖብኛል። ፍቅር ዲዛይን ስሙ ነው ያለው። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምጻብኝ የነበረው። በቃ የመሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከአንድ 2 3 እድል እኮ ሰጥቶኛል። ከአንድ 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር። ጋይስ ቲክቶክ ይዘጋል። የሚያለቅስ ስቲከር አታርጉ ፕሊስ። እንዳለ ኮመንቱን በለቅሶ ሞላችሁት። ቲክቶክ ይዘጋል። የሚያለቅስ ስቲከር ስታፕ ኢት ጋይስ። ስለዚህ ሀቢባ እሱ ምንድነው እዚህ ጋር ሳጥር የምነግርሽ እኔ ከአንዴ 2 3 በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ። በአግባቡ የምሰራበት ጊዜ የለምና ይህ ጉዳይ እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለኩት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራውን እንድትሰራ እኔም ስራዬን እንድሰራ የትኛው መንገድ በመመር። ስለዚህ ዘመናዊ ምትዩ ነገር ካለበኝ በእኔ በኩል ግን አንደኛ ህዝቡ ይፍረደኝ፣ ሁለተኛ ደግሞ በህግ አግባብ ከነገ ጧት ጀምሬ እሄድበታለሁ። እኔ ለሰራሽው ስህተት ይቅርታ ትጠይቂያለሽ ነው እንጂ በዚህም ደረጃ ሞራል ኑሮሽ ምታወሪበት መንገድ ይኖራል ብዬ አልገመትኩም ነበር። ጨርሻለሁ። ሌሎችን ከጨረስነ በኋላ ማመስገን ያለብኝ መናገር ያለብኝ ነገር ተናግሬ እወርዳለሁ። እሷ የምታወራው ነገር ካለ ትናገር። አመሰግናለሁ። ሻቡ ላውራ። አዎ አሁን አውሪ። ዘመናዊ ከመጀመርሽ በፊት አንድ ነገር ልንገርሽ።
ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድጊ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕናዬ አስተዳደጌ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስውጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት ሰው ያዋጣኛል ካልሽ እኔ እንደ እህት መክሬሻለሁ፣ በኋላ እንዳይጸጽትሽ። እሺ አሁን ችግር የለም። ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩሽ። እነዚህ አጸያፊ ቪዲዮዎች፣ እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? አንድ ሰው ጓደኛዬ ብለሽ ስትኖሪ የወደፊት ባሌ ነው ብለሽ ስትኖሪ ይቅርታ ለእንትኑ ማለት ነው ስትኖሪ መቼም አምነሹ ነው የምትኖሪው አይደለ? ይሄን ቪዲዮ የት አግኝቶ ቀረጸው? ቮይስ እኮ ነው፣ ቮይስ ቪዲዮ አይደለም። ቪዲዮዎቹማ ይኸውልሽ ቮይሶች ናቸው፣ ቪዲዮዎች አይደሉም። ቮይሶች የተጎዳዋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹ ምን የተጎዳውት ነው? የእሱ ጉዳት ነው። ያንቺ ቮይሶች ናቸው፣ ቮይሶች የራስሽ ድምፅ። በዚህ ደረጃ አልኩሽ፣ በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረኩ እኔነቴን አውቀዋለሁ ሀቢባ። እግዚአብሔር ነው የሚፈርደኝ፣ እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራውበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጠኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅር ጋር ከአንድ ቤት ነበርኩኝ አልኩሽ። ከአንድ ቤት ስኖር ግን ምን እንደሚያደርግ እኔ ማመኔን አብሬ መኖሬን እንጂ ምን ያደርገኛል ብዬ አላስብም። ኢትዮጵያ ፓስፖርቴን ይዤ ከገባው በኋላ ግን ተመልሼ በአካል ከፍቅር ጋር አልተገናኘውም። ለምን? ጎንደር ነበርኩኝ ጸበል እየተጠመቅኩኝ አልመጣውም። ተደውሎ ተነገረኝ ፍቅር ሚስት አገባ አሉኝ። ማንን ሲባል አንዲት ልጅ አግብቷል አለ። አገባ? አዎ። እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችም በላይ ማንም የለም አይደለ? እግዚአብሔር ይክፈለኝ። እሺ ካላረክሽ ቮይስ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። የማን ነው ቮይሱ? የማን አሁን የሰማነው ድምጽ የማን ነው? ራሱን ጠይቂው። ያንቺ ድምጽ አይደለም፣ የኔ ድምጽ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማን ናት? እኔ አላውቅም። እኔ ፈጣሪ ሆይ ይሄን አልኩ። አቡዬ ተሰማቱ። አንዴ እንስማው፣ ድጋሚ ቢፍረድ እንስማውና ድጋሚ ቢፍረድ። አንዴት ነኝ አታቋርጪ፣ በእግዚአብሔር እኔ በልጅ ለምንሽ አታቋርጪ። እሺ ይሄን ቮይስ አልኩ። ይሄን ቮይስ ብትልኪልኝ ደስ ይለኛል። ነገ ግን እኔ ከአባቶች ሂጄ እግዚአብሔርን በመሐላ ጨርሰዋለሁ። እኔ እንዲምልልኝ ይፈልጋለሁ። እኔ ልጆቼን ይንሳኝ በመሐላ እንዲምልልኝ ነው የምፈልገው። ለሱ በዚህ ደረጃ ወርጄ አላደረኩትም። እውነት እኔ ለሱ ይህን አርጄ ከሆነ ማለት ነው። ዛሬ ማሪ አድርገሽ ቮይሱ የማን ነው? አሁን እኔና ህዝቡ የሰማነው ቮይስ ያንቺ አይደለ? ከየት ያመጣው ብለሽ ጠይቂልኝ። እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180,000 ለእሷ 80,000 ለጠንቋዩ 100,000 ከከፈልሽው እሷ ናት የሰጠችው። 180,000 ብር እየተከፈለው ለኔ ከዚህ ወስዶ ላስፈታለት። አሁንም አገሩን አልጠራም፣ ሰውየው ዘመዱ ነው። አምደ ጽዮን ይባላል። እሱ ሰውዬ ይከፍሎት የኔን ነው ያስፈታልኝ እንጂ ለሱ አይደለም የተከፈለው፣ ለኔ ነው የተከፈለው። እሺ ድምጽ የማን ነው? ይሄ አሁን የሰማነው ድምጽ የማን ነው? አላቅም። ከየት እንዳመጣው አላቅም። እግዚአብሔርን ምናልባት እኔም ጆሮዬ ተጠራጠረ። አንዴ ነው የማን እንደሆነ ከዚህ በላይ ግን አንዴ ህዝብ ያዳምጥና በኮመንት ይንገሩን። ማጆሪቲ ራይት ስለሆነ እኛ ምናልባት እኔ አንድ ሰው ነኝ ተሳስቼ ይሆናል፣ ፍቅር አንድ ሰው ነው ተሳስቶ ይሆናል፣ አንቺም አንድ ሰው ነሽ ተሳስተሽ፣ እኛ ሶስታችን ልንሳሳት እንችላለን። ግን 24,000 ምናምን ህዝብ ግን ሊሳሳት አይችልም። ህዝብ ሁሌም ትክክል ነው። ስለዚህ ህዝቡ ይስማና ህዝቡ ይፍርድ። አንዴ እኮ አልኩሽ፣ አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አሁን እንድታሳምኝልኝ የምፈልገው
አንዴ ይቅርታ ሶሊያና አንዴ ዋን ሰከንድ አንዴ ህዝቡ ይስማና ህዝቡ ይፈራ። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር አድርጌ እሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካያወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆንካመመ እንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል እናት አባቴ። እሺ ኮመንቱን ይሁን እንግዲህ እኔ አይደለሁም የምፈርደው፣ ህዝብ ነው የሚፈርደው። ህዝቡ ምን ይላል? ኮመንቱ ህዝቡ ስላለው አይደለም። ህዝብ አይሳሳትም። ህዝብ አይሳሳትም። እውነቱን የምናውቀው እኔ ፍቅር መድኃኒዓለም ነው የምናውቀው ስራው ማለት ነው። ስለ እሱ እኮ አይደለም፣ ስለ ድምፁ ያንቺነት ስለ አርገሽ አላራርግሽም እኮ አይደለም። ይሄ ድምፅ ያንቺ ነው አይደለም የሚለውን ብቻ ነው እኔ የጠየቅኩት። እኔ ጆሮዬ ተሳስቶ ከሆነ ጆሮዬ ታሞ ከሆነ ህዝቡ ሰምቶ እንዲፈርደኝ ህዝቡን ጠየቅ። ትግስቴ ያለቀ ነው ማለትም ሌሎች ሪከርዶችም አሉ። ዘመናዊ አንቺ ስንት ትገይኛለሽ ማለትም 7 ዓመት 8 ዓመት እንኳን አትበርጅም እንዲያለሽ ስንት ትገይኛለሽ። እኔ እኮ እንደ ሰውኛ ስላሰብኩ ነው ሪከርዶችን ያስቀመጥኩልሽ ማለትም እንዳይሰማ እያደረኩ ያለሁት። ሀቢባ አቤት ኢዴት ተደርጎ የሰው ምስል ተደርጎ ባለጌ ቪዲዮ አይለቀቅም። ኢዴት ተደርጎ የሰው ድምፅ ተቀድቶ አይለቀቅም። ይለቀቃል አይለቀቅም? ይለቀቃል። ልጠይቅሽ ይሄን ይለቀቃል። ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል አይለቀቅም? ይለቀቃል። ስለዚህ እኔ ይሄን ስራ አልሰራውም። አሁንም ስትሬት የምነግርሽ ይሄን ስራ አልሰራውም፣ አላደረኩም። ለሱ በፍጹም ይሄን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁንልሽ ይሄን ካለ አሁንም ተደበቂ አትበይኝ። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ እምልለት ለእኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔና እሱ ቤተ ክርስቲያን እንገናኝ። ቤተ ክርስቲያን ሳይሆን ከአባቶቻችን እንገናኝ። አባቶቻችን ይንገሩን። እኔ በእውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔና እሱ ከአባቶች እንገናኝ። ለሱ በፍጹም ይሄን አላደረኩም። እቺ ማናት? እሱስ ከየት አገኘው? ይሄን አላደረኩም። ይቅርታ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቲዩብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይሄን ድምጽ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰኩ ማረግ ነው። አልሰማሽም? መለሰኩ ከጠንቋይ ካገናኘችሽ ልጅ አለ እኮ ከሷ ነው ያመጣሁት አለ። አውዬ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት። እዛው ቀረው። አሁን በቅርቡ መጣው። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ ያገኘሁት አልኩሽ። በድምጽም በምንም አላገኘሁት። ፍቅርን ነው አልኩሽ። እንደኔ እኔ እኮ 3 ዓመት በጸበልና በሕክምና እኔ እኮ ይሄ ሪከርድ የትናንትና አይደለም። አንቺ አድርገሽብኝ በነበር ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። እኔም አትምጭም አንቺ እስኪ አዳምጪ። ማዳመጣችን አሁን ታርጊና አዳምጪ። ቆይ አቡዬ አይ ይመልስልኝ በዚሁ በእግዚአብሔር ይመልስልኝ መጀመሪያ። እሺ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እቺን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እቺን ብቻ አልተገናኘንም። ዘመናዊ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይሄን ቮይስ ሄድ አምጥቼ ነው ለአንተ መድኃኒት ማበላው። ዘመናዊ የዛሬ ስንት ዓመት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለእሱም እድል ስጪው።
ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው አንድ ይሳሳታል፣ ሰው ሁለት ይሳሳታል፣ ሰው ሶስት ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ፣ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት በይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅ። እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አድርገሽው ነበር። በእርግጥ ብዙ ነገሮች